የሀገርህ ልጅ አርሲ ወሎ በመባባል በገጀራ ተቀለዋለ። ኢትዮጵያውያን እርስ በርስ ተገዳደሉ። ጥንት በረሃ ቆራርጠው ከአሳ አራት ተርፈው ከደላላና ከተለያዩ መከራዎች ተሻግረው በደረሱባት ሀገር የሚያጣላ የጋራ ጥቅም በሌለበት ነገር ላይቭ ቲክቶክ ላይ ላይቭ ማታውቀውን ሰው ዝም ብለህ ታርደዋለህ። ማታውቀውን ሰው ማታውቀውን እናቴ አንድ ነኝ፣ ለቤተሰቤ አንድ እኔ ብቻ ነኝ፣ ወንድም እህት የለኝም፣ እባካችሁ አትረዱኝ ያላረዱት ከዩሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳዮች ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው በዚህ በሳውዲ አረቢያ የተደረገውን ነገር አብረን በጋራ እናወግዛለን። ኢትዮጵያውያን ወዴት እየሄድን ወዴት እየተጓዝን እንዳለ አይታወቅም። እርስ በርሳችን በሀገራችን የምንጫረሰው አንሶ በስደት ሀገርም እርስ በርስ እየተገዳደልን እየተራረድን እንገኛለንና አንዳንድ የተነሱ ሐሳቦች አሉ እንመለከታለን። ሌላው የምንመለከተው በዚህ በፌሚኒስት ስም እየተሰሩ ያሉ ነገሮች በተለይ ሴቶች ሃይማኖት ጠል እንዲሆኑ፣ ወንዶች ጠል እንዲሆኑ፣ ትዳር ጠል እንዲሆኑ፣ ልጅ እንዳይወልዱ የሚደረጉ ነገሮች አሉና እነዚህ ነገሮች አንዲት እህት የተናገረችውን እንመለከታለን። ወደ መጨረሻ ሰዓት ካለን ካፈሳ ጋር ተያይዞ አንዳንድ የሚነሱ ነገሮች አሉ። እንግዲህ በመከላከያ ውስጥ የሚገኙ ወንድሞቻችንም ድምጻቸውን ማሰማት ጀምረዋል። እነዚህን አስቃኛችኋለሁ። እስከ ፍጻሜው አብራችሁን ቆዩ። ዛሬ በቻላችሁት አቅም ሁላችሁም እግዚአብሔር ምሕረቱን ይላክልን ብላችሁ ኮሜንት ላይ ጻፉ። ኮሜንት ላይ ባጽፉም ባላችሁበት ሆናችሁ እግዚአብሔራዊ እባክህ ምሕረትን ለሀገራችን ላክልን እያላችሁ ጻፉ። ላይክ እና ሼር ማድረጋችሁን አትረሱ ለብዙዎች እንዲደርስ። እሺ ወደ ሳውዲ አረቢያው እንለፍ። እንግዲህ ለእናቴ አንድ ልጅ ነኝ፣ እናቴን ከስቃይ ላድናት፣ እናቴን ከመከራ ላድናት፣ እናቴን ካለብን የኑሮ ችግር ላወጣት ነው የተሰደድኩት፣ እባካችሁ ተውኝ እያለ ያረዱትን ልጅ ይሁ ቅድስት ሀገር ኢትዮጵያ፣ የተባረከች ኢትዮጵያ፣ የተረገመች ወጣቱ የተረገመ ድሃ የሚታረድበት ሀገር፣ ከዚህም ቢስለው ከጀርባ የሚታረድበት ሀገር፣ የድሃ ደም የሚፈስበት ሀገር ኢትዮጵያ ይባላል። አዛውንት የማይከበርበት ድሃ፣ የድሃ ደም፣ ድሃን የምታስለቅሱ፣ ወጣት የምታርዱ፣ በእግዚአብሔር ሳይሆን በዘራችሁ የምትወጣጠሩ፣ በእግዚአብሔር በፈጠራችሁ አምላክ ሳይሆን በዘራችሁ የምትተማመኑ እናንተ ወጣቶች የሰማይ አምላክ ይበቀላችኋል። የኔ እግዚአብሔር እግዚአብሔር አይደለም እናንተ ካልተበቀለ። የኔ አምላክ የማመልከው አምላክ ፍትህ እንደሆነ የለም። የኔ አምላክ አምላክ አይደለም። እወራረድባችኋለሁ ከእግዚአብሔር ጋር። እናንተ ወጣቶች የተረገማችሁ ሀገር፣ ጭራሽ ላይ ብላይ ሰው እንደዚህ መተራረድ ተጀመረ። የተቀደሰች ሀገር እደግምላችኋለሁ፣ የተረገመ ሀገር። ወጣቱ ባለስልጣኑ በእግዚአብሔር ሳይሆን በዘሩ የሚተማመንበት ትዕቢት የተወጣጠረበት ሀገር፣ የተባረከች ሀገር። እውነት እግዚአብሔር እኮ ሉዓላዊ ነው። እናንተ ወጣቶች በዘራችሁ የምትተማመኑ፣ በብራችሁ እንደዚህ ኩፍስ የምትሉ፣ በትዕቢት የተወጣጠራችሁ ትዕቢተኞች፣ እግዚአብሔር የማይፈራ ትውልድ፣ የከሰረ ትውልድ ኢትዮጵያ ይባላል። ፍትህ የሌለበት ሀገር ኢትዮጵያ። ሰው ተደፍሮ ዝም የሚባል፣ በብር የሚወጣ ህፃን ተደፍሮ ተገሎ ታንቆ ተገሎ ከነገ ወዲያ ከ2 ከ3 ቀን በኋላ የሚፈታበት ሀገር ኢትዮጵያ ይባላል። ከዛ የተባረከች ቅድስት፣ የተረገመች። እንደዚህ ነው የምንሄደው። እንደዚህ እየሄድን ሰው ጨረቃ ላይ ወጥቷል። እናንተ እንደዚህ ትሄዳላችሁ። ተረግማችሁ ቅሩ። እንደዚህ ያደረጋችሁ ወጣቶች ተረግማችሁ ቅሩ። እግዚአብሔር ልጅ ይስጣችሁ። በልጃችሁ ተሰቃዩ፣ እረግማችኋለሁ። የኔ አምላክ አይደለም፣ ይበቀላችኋል።
ኢትዮጵያውያን እርስ በርስ ተገዳደሉ። ይሄ ነገር ዜና መሆን ካቆመ ጥቂት ጊዜያትን አሳልፏል። አሁን ላይ ደግሞ እየሰማን የምንገኘው ኢትዮጵያውያንን ላይቭ ላይ እያሳዩ እንደዚሁ በዘር ተከፋፍለው ተራረዱ የሚል ነገር በቪዲዮ ማስረጃ ሲመጣላችሁ ምን ትላላችሁ? ምን አይነት ጭካኔ፣ ምን አይነት ሰብአዊነት፣ ምን አይነት ኢትዮጵያዊነት ነው? ኢትዮጵያዊነት አንዳንድ ጊዜ ያስደንቀኛል። እንደዚህ አይነት ኢትዮጵያኖችስ ከየት ነው የመጡት ስል እንድጠይቅ ያደርገኛል። እኛ እርስ በርስ ተጨካክነናል። አሁን ላይ በላይቭ አንዱ አንዱን ሲያርደው ሊትራሊ አንገቱን ቆርጦ ሲጥለው እያየን እንገኛለን። ይህንን የሚያደርጉ ደግሞ ሚሊዮኖች እያዩዋቸው መሆኑን ደግሞ ነገሩን የባሰ የከፋ ያደርገዋል። ይሄ የአእምሮ ህመም ነው ወይስ እንደኛው ሰው ሆነው በሰውኛ አእምሮ ያሰቡ ሰዎች ናቸው እንደዚህ ያደረጉት ብለንም እንድንጠይቅ ያደርገናል። እጅግ በጣም ነው ያዘንኩት። እጅግ በጣም ነው የተረበሽኩት። እጅግ በጣም ነው በኢትዮጵያዊነቴ ራሱ ያፈርኩት። እንደዚህ አይነት ሰዎች አሁንም በየአካባቢያችን ሞልቷል። እባካችሁ ኢትዮጵያውያን አሁንም ተጠንቀቁ። ከእንደዚህ አይነት ክፋት ካለው አስተሳሰብም ፈጣሪ አይምሮአችንን ንጹህ ያድርግልን ከማለት ውጪ ምንም ማለት አልችልም። እናቴ አንድ ነኝ፣ ለቤተሰቤ አንድ እኔ ብቻ ነኝ፣ ወንድም እህት የለኝም፣ እባካችሁ አትረዱኝ እያለ አረዱት። እያለቀሰ በፈጠራችሁ ለእናቴ ብዬ ነው የወጣሁት፣ ቤተሰቤ በጣም ችግረኛ ናቸው፣ ለእናቴ ብዬ ነው የወጣሁት፣ አንድ እኔ ብቻ ነኝ፣ ማንም የላትም፣ አትረዱኝ እያለ እየለመናቸው ጭንቅላቱ ላይ ቆመው አረዱ። ማረጃውን አሳያችኋለሁ በምን አይነት ሁኔታ እንደሚያርዱ። ለማረጃነት የተዘጋጀም አለ። እንደዛ እያለ መጨረሻ ላይ ያረዱት። ያ ሀቢቢ ልክ ባልና ሚስት በፍቅረኞች ፍቅሬ እንደሚባል ቢጨንቀው ያ ሀቢቢ አትረደኝ እያሉ አረዱ። በዚህ መጠን ወንድሜ አትረደኝ፣ ያ ሀቢቢ አትረደኝ እያለው አረደው። እጅግ በጣም ብዙ ናቸው እንዲህ እየተራረዱ ያሉት አደባባይ ላይ ላይቭ ላይ እንደሰማችሁት ነው። ይህ እንግዲህ ቅርብ ጊዜ የተከሰተ ክስተት ነው። ላይቭ ላይ በበረሃ ህይወታቸውን ቁማር አስይዘው የሄዱ ኢትዮጵያውያን ድህነታቸውን ለማሸነፍ ራሳቸውንም ቤተሰቦቻቸውንም ለመለወጥ የሄዱ እነዚህ ኢትዮጵያውያን በዘር ተከፋፍለው እርስ በርስ የሚተራረዱበት አስጨናቂ ጊዜ ላይ ደርሰናል። አሁን ከምታደርጉት ነገር አንጻር እኮ ድህነት ሲታይ እጅግ በጣም ኩራት ነው። ከዘረኝነት የበለጠ እኮ አጸያፊ የገማ የከረፋ እኮ ምንም ነገር የለም እኮ። ወንድምህን የሆነ ብሔር ውስጥ ተወሽቀ እያሰብክ አንገቱን ባየ ቁጥር በካራ እረደው የሚል አውራዊ ማንነት ውስጥ ከምትወዘፍ በክብር እኮ ለዘላለም ድሃ ሆነ ብትኖር ይሻልሃል። ድህነትን ለማሸነፍ አገርህን ጥለ ወጥተህ በዘረኝነት የሰው ሀገር ውስጥ የራስህን ሀገር ሰው እያረድክ ተሸንፈሃል። ላይቭ ላይ የተሰበሰቡት ሰዎች በጠቅላላ ተመሳሳይ አመለካከት ነው ያላቸው። አራጁ ቀጥታ ስርጭቱን እያስተላለፈ ገስት ላይ የተቀመጡት ሰዎች ሁሉ በመታረዱ ተባባሪ ሆነው አንድም ሰው መካሪ ያልሆነበት ተው ያላለበት የጭካኔ አካሄድ ነው እየሄደ ያለው። ድህነት እኮ በስንት ጣሙ ብራዘር። ያንተ እኮ ኢኮኖሚ ቢለወጥ እኮ ገንዘብ ያለው ገዳይ ትሆናለህ እንጂ እኮ የምትለወጥ ፍጡር አይደለም። መጀመሪያ ዘረኝነትን በረሃ ውስጥ የተሰደድክበት ባህር ላይ ጥለህ ወለፍ እንጂ ኢኮኖሚያዊ ለውጥ ብቻ ማድረግ ምን ይጠቅማል? ገዳይ አመለካከት ይዘህ የምትኖርበት ገንዘብ ምን ያደርግልሃል? ብራዘር አንገዳደል፣ እርስ በርስ አንበዳደል። አማራ ሆንክ፣ ኦሮሞ ሆንክ፣ ትግራዋይ ሆንክ፣ ሌላም ብሔር ሆንክ የሰው ልጅ ነህ። የሆነ ብሔር ውስጥ ስለተወሸቅ ካንተ ብሔር ውጪ ያለ ሰው ካንተ እንደሚያንስ የሚሰማህና ያ ሰው በካራ መታረድ እንዳለበት አይምሮ የሚያስብ ከሆነ አንተ በህይወት የለህም። መጀመሪያ የመጀመሪያው ነገር የሰው ልጅ ሁሉ የመኖር መብት አለው። የትኛውም ሃይማኖት ውስጥ ሁን አይመለከተኝም፣ ግን በህይወት የመኖር መብት አለው። አለበለዚያ አመልኳለሁ የምትለው በአንተ ሃይማኖት የምትከተለው አምላክ ልክ አይደለም ማለት ነው። እንዲተነፍስ እንዲንቀሳቀስ ህያው አድርጎ የፈጠረውን ፍጡር በህይወት እንዳይቀጥል የምታደርግ ከሆነ ወይ አንተ ወይ አምላክ ተሳስታቸዋል። መጀመሪያውንም ሊያኖሩ አይገባም። አንተ አምላኬ ብለህ የምትከተለው ፈጣሪ ነው የምትለው አካል የተፈጠረ በህይወትን የሚመላለስ የሚተነፍስን ፍጡር እየለመነ
እናትህን ጠርቶ አምላክህን ጠርቶ እየለመነ የርህራሄ እችን ታክል ልብ ከሌለ አንተ ሰው አይደለህም፣ አውሬ ነህ። እባካችሁ በዘር አትገዳደሉ። እባካችሁ ሰውነት ከምንም ይበልጣል፣ ከዘረኝነት ይበልጣል። የሄዳችሁበት አገር ሰዎች እናንተ በህገ ወጥ መንገድ እንኳን ወጥታችሁ ተሰዳችሁ ብትኖሩም ገንዘብ እንድታገኙ ፈቅደውላችሁ እየኖራችሁ ነው። እናንተ ምን ሆናችሁ ነው እርስ በርስ አውሬ የሆናችሁት? እባካችሁ ለሌላው መኖር ምክንያት መሆን እንኳን ባንችል ለሌላው መሞት ምክንያት ለመሆን እጃችንን በደም አናጨቀኝ። እባካችሁ ሰው ሁኑ። እባካችሁ ከአውሬነት ውጡ። በዚህ ሰዓት ላይ ሰው እንስሳ ላይ የማይጨክንበት ለእንስሳ በሚራራበት ልብ ውስጥ በሚኖርበት በዚህ ዘመን ላይ ወደ ሰለጠነ ሀገር በስደት ለመለወጥ ስትሄዱ እናንተም አይምሯችሁን አሰልጥኑ። እንደዛ ካልሆነ ሰው ሀገር ሄዳችሁ የምትተራረዱ የምትገዳደሉ ከሆነ ከዘረኝነት ማትወጡ ከሆነ እዚሁ ሀገራችሁ በድህነት ብትኖሩ ነው የሚሻላችሁ። እጅግ በጣም ጨካኝ ዘመን ላይ ደርሰናል። እግዚአብሔር ምህረቱን ብቻ ያወርድልን። ምን ያህል መጨካከናችን ምን ያህል እንደደረሰ እዩ። በጣም ነው የሚገርመው። እኔ የሰው ልጅ እንዴት ታዞ ቢላ አንስቶ አንገት ልክ እንስሳ እንደሚያርድ እንስሳ እንኳን እኮ በተለያየ አጋጣሚ ቤታችን ስናርድ ለበዓልም ይሁን ለተለያየ ነገር ምን ያህል ነው ነፍሶቻቸው እስኪወጡ ድረስ እስኪሞቱ ድረስ ምናዝንላቸው። ዛሬ ሰው እርስ በርስ መተዛዘኑን ትቷል። ይባስ ተብሎ እስከመተራረድ በሀገራችን ይሁት እርስ በርሳችን ወንድም በወንድሙ ላይ ጦርነት ነው። በአማራውም በመከላከያውም በዚህ በትግራዩም ያለውን ተመልከቱት። አንድ ነን፣ አንድ ኢትዮጵያውያን ነን። እርስ በርሳችን ለሆነ አካላት ለተወሰኑ አካላቶች ኢንተረስት ስንል እየተገዳደል እንገኛለን። ዛሬ ሀገራችን ላይ እኮ ሰላም የለም። እንደ ልባችን ወጥተን አንገባም። ምክንያቱም ዘረፋው፣ እገታው፣ ሞቱ ምኑ በጣም ነው የሚያስጠላው። አሁን ደግሞ ይባስ ተብሎ ኑሮን ለማሸነፍ እንግዲህ ሰው ሳውዲ አረቢያ የሚጓዘው በረሃ አቋርጦ የሚሄደው ኑሮን ለማሸነፍ ነው፣ ደልቶት አይደለም። ስንት ነገር ከአሳ ከምን ከባህር ከብዙ ነገር ተርፎ እንግዲህ ወደሚፈልገው አካባቢ ለመድረስ ነው ስቃይ የሚሰቃየው፣ ነገ የተሻለ ህይወት ለመኖር ማለት ነው። ሀገሩ ላይ ቢመች ሀገሩ ላይ የተመቻቸ ነገር ቢኖር መቼም ሰው ስደትን የሚፈልግ የለም፣ ያው ምቹ ባልሆነ መንገድ። በእንዲህ አይነት መንገድ የተሰደዱ ወንድሞቻችን እርስ በርሳቸው በጣም የሚገርማችሁ የወሎ ኦሮሞና የአርሲ ኦሮሞ ተባብለው ነው እንግዲህ ቀን ቀን የወሎ ኦሮሞ የአርሲውን ኦሮሞ ሲፈልግ ይውላል፣ ማታ በላይ ሊያርደው ማለት ነው። የአርሲ ኦሮሞ ደግሞ የወሎ ነገ ደግሞ አማራውን እያለ ሄዳል። የጎጃሙ አማራ፣ የጎንደሩ አማራ፣ የወሎ አማራ እየተባባለ ማለት ነው። በዘር ተከፋፍለን አልቀናል። በባዕድ ሀገር እንኳን አንድ አልሆንም፣ አንዱ ለአንዱ አላዘንም። በዚህ ደረጃ እኔ ይሄ ታዲያ መንፈስ የሆነ ክፉ ነገር ነው እንጂ ላያችን ላይ የመጣው ምን ትላላችሁ? በጣም ነው የሚያሳዝነው። እስቲ በዚህ ላይ የተነሱ ሐሳቦችን ድጋሚ ላስቃኛችሁ። ነገር ቅጥ እያጣ ነው። ስንት በረሃ ቆረርጠው ከአሳ አራት ተርፈው ከደላላና ከተለያዩ መከራዎች ተሻግረው በደረሱባት ሀገር የሚያጣላ የጋራ ጥቅም በሌለበት ነገር ላይቭ ቲክቶክ ላይ ላይቭ የሀገርህ ልጅ አርሲ ወሎ በመባባል በገጀራ ተቀለዋለህ። ምን ደረጃ ላይ ነው የደረስነው? ግን ምን እየሆን ነው? ራስህም እኮ ገና ፍቃድ አላገኘህም። ሳውዲ አረቢያ ገና አንቃ ትገላለች። ለማን ብለህ ነው? ይቅር የሀገርህ ልጅ እንዴት ሰው ላይ ገጀራ ለማንሳት ይህን ያህል ጭካኔ ይኖረናል? ገና እኮ እናንተም እኮ ገና ከፍየል ጠባቂነት አልወጣችሁም። ገና ደግሞ ሰው ሀገር ላይ መሆኑ ነው እንትን የሚለው ምንም ርህራሄ የሌላት በአልኮል መጠጥ፣ በእጽ ዝውውር፣ በጫት ምንም ርህራሄ የሌላት ከዚህ በፊት 27 ኢትዮጵያውያንን አንቃ የገደለች ሀገር ላይ ገና አንተንም ታንቃለች እኮ። በዚህ ደረጃ ልንጨካከን የቻልንበት ሁኔታ አልገባኝም። ሀገራችን ላይ መስራት አልቻልንም በተለያዩ ምክንያቶች ብለን ተሰደድን። ከተሰደድን በኋላ ደግሞ እኔ መጨረሻችን ምን ይሁን? ግን የማታውቀውን ሰው ዝም ብለህ ታርደዋለህ። የማታውቀውን ሰው የማታውቀውን ላይቭ ላይ አምጥታችሁ ግን ያ ነገር እንዲደበቅ ያልሰሩት ነገር የለም። ግን አመስግኑልኝ ኪያን እናትኛ ልጆቻችን ሬሳ ላይ አድርገው ሰድበውብናል። ለሀቅ ስትል የምትከፍለው ዋጋ በጣም ብዙ ነው። ለሀቅ ስትል
ዋጋ ትከፍላለህ ኪያ። ከዚህም በላይ ዋጋ ልትከፍል ትችላለህ። ልጆች አይምሩልህ፣ እናት አትምር፣ ማንም አይማርልህ። ስለ እውነት ካወራ የምትጠላው በዛና በዛ ብቻ ነው። እና አሁን አረብ ሀገር ላይ በሚዘገንን ሁኔታ ሳውዲ ላይ 24 ደርሰዋል በማረድ አርደው ደግሞ አይረኩም፣ እንትኑን ይቆራርጡታል። እና ኪያ እንዳይሰማ እናት ስድብ አይለጠፍባት። እናት እንዲቱ ነው የሚላል ምን አይለጠፍ ስድብ። ብዙ አትደንግጥ፣ ብዙ ግራ ይግባል። ግን የእናት አምላክ ይጠብቃል። ጀግና ነህ። ጀግና ህዝብ እንዳይተራረድ አንተ እየተሰደብክ ለሙሉ ኢትዮጵያውያን ይህ መልእክት እንዲደርስ አድርጋል ኪያ። ስለዚህ ጀግና ነህ፣ ጀግና ነህ። በጣም ጨካኞች አረመኔዎች ናቸው። በጣም አውሬዎች ናቸው። በጣም 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 እዚህ የመጣ አይደለም። አሁን በማረድ ደረጃ አሁን ያመጡት ነገር አይደለም። ሰው ከመሬት ተነስቶ የሆነ ሰው አያርድም። ያደጉበት ነው። አይተዋል። ሌሎችን እየወሰዱ ሲያርዱ አይተዋል። የነበሩበት ምድር ላይ የሰው ደም ሲጠጡ አይተዋል። ያንን ያደረጉት ምንም እንደ አንድን ሰው አንተ ከመሬት ተነስተ ይሄን ሰው ረድልኝ ብትለው አያርድልህም። መቼም አይደለም። የለመዱት ነው የለመዱት ነው። ስለዚህ የሰውን ልጅ እዛ ቦታ ላይ የሚኖሩበት አካባቢ እየመረጡ የሆነ ሰው ያርዱ ነበር፣ ይጨርሱ ነበር እዛ አካባቢ። ያንን ይዘው ሰው ሀገር ላይ ሄዱ። ሰው ሀገር ላይ የሚያውቁት ይሄንን ነው እያመጡ ላይፍ ላይ ነው የምልህ። ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ፣ በአላህ ተውኝ፣ ልኑርላት ለሷ ብዬ ነው የወጣሁት ብሎ እየለመናቸው በብላ እንደዚህ እንደ በቃ አስተኝቶ ካቆራረጡት በኋላ ደሙን እንደዚህ እንደ ውሃ ይጫወቱበታል። ሌላኛው ደግሞ ቆሞ ጀግና፣ አንተ ጀግና ነህ። የታረደው እኮ የወሎ ልጅ ነው፣ ያረደው ደግሞ የአርሲ ልጅ ነው። እኔ ኦሮሞ ሁኜ ከእናንተ በመፈጠሬ አፍራለሁ። የአባቴ አምላክ የጨርሳችሁ። እናንተ የተረገማችሁ ፍጥረት፣ የተረገማችሁ እናንተ የአርሲ ልጆች ሰው ናችሁ? እንስሳ ናችሁ? ምንድን ናችሁ? አልፎም ተርፎ ትናንትና እዚህ እስትራሃ ትናንትና ዝግጅት ተዘጋጅቶ ነበርና ሴቶች እዚህ በጣም እየተጣሉ፣ አንዷ ጭራሽ አሁን ኦብስታላት። ምንድናችሁ እናንተ? እኔ ከእናንተ በመፈጠሬ ወላሂ ይጣላ። እናንተ ፈጣሪ ይጨርሳችሁ። እኔ ኦሮሞ ከእናንተ ኦሮሞ በመሆኔ ወላሂ ልአዝም እኔ ከዚህ በኋላ ኦሮሞ አይደለሁም ብዬ ደማችሁን ከደሜ ውስጥ ባወጣ ደስ ባለኝ ነበረው። አውሬ ናችሁ፣ አውሬ ናችሁ። የአርሲ ልጆች ምንድን ናችሁ? ልጁ እኮ ህፃን ልጅ ነው፣ በልቶ ያልጠገበ ልጅ እንደዚህ ለእናቴ ልኖርላት ብሎ እየለመናችሁ እንደዚህ አስተኝታችሁ ስደት ዓለም ላይ ስታርዱት ምንድን ናችሁ? ይሄ ጀግንነት ነው? ሩዝና ዶሮ ጠግባችሁ እናንተ ወደ ገጠር እንደዚህ ሳውዲ አረቢያ ላይ የሰው ልጅ እንደዚህ የምታደርጉት እናንተ የምር ሰው ናችሁ? ምንድን ናችሁ እናንተ? አረ ወላሂ እኔ ከዚህ በኋላ እንዴ የአርሲ ልጆች ሰው አይደላችሁም። እባብም እኔ እባብነት ራሱ አይገልጻችሁም እናንተ። አዑዝ ቢላሂ ምን ሸይጣን ረጅብ። እኔ መቼም እንደዚህ አይነት ነውር ለዘመኔ ሰምቼ አላውቅም። ብዙ አይ ቲንክ መጨረሻው ዘመን ደረሰ መሰለኝ። ለጆሮ ጭው የሚያደርግ የሚያስደነግጥ፣ አንዳንዱ በህልምህና ቃሽተህ ልታስበው የማትችል ነገር እንደዚህ አይነት ነውር ስትሰማ መፈጠርህን ትጠላለህ። ምን እንደምትናገር ግራ ይገባሃል። ምን ማድረግ እንዳለብህ አታውቅም። እንግዲህ እምልህ ባህል፣ ሃይማኖት፣ ቤተሰብ፣ አካባቢ የሚባል ነገር አለ አይደለ? እነዚህ ከየት ነው የመጡት? ከየት ነው የበቀሉት? እና እኔ ያው ይህን ነገር ስሰማ ብዙ መጀመሪያ በቃ እንዳደለም ቃሩ አንዳንዴ ፍዝዝ ድንዝዝ ብለህ ዝም የምትለው የምታየው ነገር ከቃላት በላይ ነው። ይህንን ነገር በቃላት ገልጸህ መልእክት ለማስተላለፍ ራሱ ቋንቋ ታጣለህ። እንደው ዝም ላለ ማለት በሚል እንጂ አሁንም እኔ ቋንቋ ኖሮኝ አይደለም። ከቋንቋ በላይ ያለ በቃላት ሊገለጥ የማይችል ጭካኔ እየሰማን ነው።
ባይዘዌ ይሄንን እግዚአብሔር ብቻ ነው ሊያስቆም የሚችለው። በዚህ መኑ ፈጣሪና ፈጣሪ ብቻ እንጂ ማንኛውም ምድራዊ ኃይል እንዲህ አይነት ነገር ያስቆማል ብዬ አላስብም። ምድሪቷ እኮ አሁን ደም ለምዳለች። ባይዘዌ አሁን ይሄን ያህል ሰው ሞተ፣ ይሄን ያህል ሰው ተገደለ፣ ይሄን ያህል ሰው ታረደ ምንም አይመስለንም። ለመር ነው ተለማመር ነው። ከትላንት ወዲያስ 2 ሰው ሞተ 3 ሰው ሞተ ስንባል እንዴት ነው የምናዝነው? ዛሬ በቃ ምድራችንም ደም ለምዳለች። ይሄንን ደም ያስቆምልን እግዚአብሔር ብቻ ነው። በቃ መገበር ሆኗል፣ መተራረድ ሆኗል፣ እርስ በርስ መጨካከን ሆኗል። እግዚአብሔር ነው የሚያስቆመው። ታዲያ ወደ እግዚአብሔር ካልጸለይ የሚቻላቸው አካላቶች እንግዲህ እየሮጡ ነው በኢንተርፖል እነዚህ ሰዎች ተይዞ ተገቢውን እርምጃ እየለመናቸው ያውም ደግሞ እኔ ግራ የሚገባኝ ደግሞ አብረው ቲክቶክ ላይቭ ሲከፍት አብረው ገስት ላይ ገብቶ በለው እንዲያርገው ቁረጠው እያሉ የሚያጨበጭቡ የጭብጨባ ምልክት የሚልኩ ሰዎች ሁሉ ነበሩና እኔ ምን አይነት ህሊና እንዳለ አላውቅም። እግዚአብሔር ምሕረት ያምጣልን፣ እሱ በቃችሁ ይበለን እንጂ የሰራዊት ጌታ እግዚአብሔር በቃ ይበል። ባይዘው ንጹሃንን ደም ደግሞ አፍሶ ሰላም ለዕለቱ ልትደሰት ትችላል። ህሊና እየጸጸተ ግን ሰላም አታገኝም፣ እረፍት ይነሳል። ያቺ ደም ትከፍልሃለች። የዚህ ልጅ እናቱን ሊረዳ እናትየው እዚህ በሀገር ቤት እንግዲህ ልጅ ያልፍልታል ብላ በላይ ሰው ያየ ልጇ ሲታረድ ምን እንደሚሰማ ታስቡ። እግዚአብሔር መጽናናቱን ያምጣልን። እሺ ወደ ፌሚኒዝም እንለፍ። ባይዘው በፌሚኒዝም ውስጥ ተደብቀው ብዙ ነገር እየሰሩ ነው። በደንብ ጥንቃቄ ልታረጉ ያስፈልጋል። በተለይ ልጆቻችሁን ልትጠብቁ ያስፈልጋል። ሃይማኖት ጠል እንዲሆኑ ሴቶች፣ ወንድ ጠል እንዲሆኑ ሴቶች፣ ትዳር ጠል እንዲሆኑ ሴቶች ማይደረጉ ነገር ከእንስሳ ጋር ሁሉ መጋባት ከውሻ ጋር እስከ መጋባት ነው እየፈለጉ ያሉት። እቺ እህታችን እንግዲህ መረርም ቢል እውነታውን አውጣለችና ስሟት። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ አጥል ከዩሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። እስከዛ ድረስ መሄድ ይችላል። ካላነበብሽ አንበቢ የኔ ቆንጆ አንበቢ እና ይጎትታል። በመጀመሪያ ደረጃ ወንድና ሴት ለውድድር መቅረብም የለባቸውም። ሁለቱም የተፈጠሩት አንድ አካል ሆኖ የተፈጠሩ ፍጥረት ናቸው። ውድድር ውስጥ የሚገቡ አይደሉም። ወንድ ብልቱ ሌላ፣ የሴት ብልቷ ሌላ፣ የእሱ ጡት ያለው ሌላ፣ የኔ በሁሉ ነገራችን የተለያየን ጉዳዮች ነን። እኔ ለሱ ረዳት፣ እሱ ለኔ ረዳት፣ እኔ ለሱ ልጠቅመው፣ እሱ ለኔ ሊጠቅመኝ፣ ሃርመኒ ሆነን እንድንኖር የተፈጠረን ፍጥረት ነን። ሰው ለምን እግዚአብሔር እንደዚህ ለምን እኔ ማርገ ለምን አስረገዝከኝ ለምን አረግዛለሁ ብለን ይሄን ኩዌስችን ለምን አላደረግነው? ለምን ሴት ጋር ሲመጣ እርግዝና ተፈጥሮ ለምን አልጠየቅነው? ለምንድን ነው ወንድ የበላይ ነው? የኔ ባል ወንድ ሆኖ የተፈጠረው ፍጥረት ሴቷን ጋርድ እንዲያደርግ እንዲጠብቃት ባክቦንቷ እንዲሆን ተፈጥሯል። እሷ ደግሞ ዊዝደሙ እንድትሆን ክራውን እንድትሆነው ተፈጥረናል። እኔ ሳረግዝ አብሮኝ የሚጠብቀኝ ለልጆቼ መከታ ለኔ መከታ የሚሆን ባል ተሰጥቶኛል። ያንን ምንድነው ይሄ መርዝ የሚመስል ግን የሚጣፍጥ ምንድነው ሃኒ የተቀባ ማር የተቀባ ግን መርዝ ባንቀባበል ጥሩ ነው። ትሰማ የሚለው ነገር ሲመጣ ትሰማ እኛ ፕሮብለም የለብንም። ኢን ፐርሰን የሰዎች ፕሮብለም የለብንም። ካልኩት ከክርስቲያን ሴቶች አንዷ ነኝ እኔ እና ተቀበልነውና ስናይ ግን ፕሪች የሚደረገው ግን ፌሚኒዝም ነው። ፌሚኒዝም በምንሄድበት ሁሉ የምንሰማው አንደኛ ሎጎውን ያላደረገ ሰልፊሽ ነው፣ እንዲህ ናችሁ፣ ሃይማኖተኛ ናችሁ። ሃይማኖታችንን መንካት ሙስሊም ልሁን ክርስቲያን ልሁን እኔ ለተመቸኝ ልጆቼን ለተመቻቸው ባሌ ራሴ ነው ላልኩት ክርስቶስ የኔ የቤቴ ራስ ነው ላልኩት በመጀመሪያ ቃሉን እንኳን በአግባብ አታውቁም። የትኛውም የመጽሐፍ ቅዱስ ላይ ወንድ ልጅ የቤት ራስ ነው አይልም፣ የሴት ራስ ነው የሚለው። የወንዱ ራስ ክርስቶስ ነው የሚለው መጽሐፍ ቅዱስ ሲናገር። ለኔ ባሌ የኔ ባል የኔ መኳንንት እንኳን አይደለም ራሴ ነው ማለት አይደለም፣ ገላይን ሰጥቼዋለሁ፣ ላይፌን ሰጥቼዋለሁ እኮ ባሌ ነህ ስለው ስፈርምለት ስጠኛ ዲግኒቲን ሰጥቼዋለሁ። እሱ አያምም እንዴ? ተደፈረ የምንለው የሰውነት ፓርታችን አይደለም እንዴ?
ዲግኒቲያችንን ሰተነው ለሰጠነው ላከበር ነው ባሌ ላልኩት ሰው አንቺ የኔ ክራውን ነሽ ማይ ባክቦን የኔ ዊዝደም ሲለኝ ሙትላት የተባለው ባል የልጆቼ አባት የኔ አባት እኔን ያሳደገው ቦልድነስ ሴት የሰራው የትኛው ፌሚኒዝም አልሰራም። እኔ አንድ ሀበሻ ጀግና ሴት በመጀመሪያ ደረጃ ፌሚኒዝም የሚባለውን ስም ለኛ ለብሻ አንፈልገውም ቱ ቢ ኦነስት እኔ ከጆርዲ ጋር ችግር የለብኝም ከአንቺ ጋራ አሮን ሀበኔ ሪስፔክት ዩ አንድ ምለው ነገር ምንድነው እኔ ፒቲሽኑን ፈርሜ ነበር። ፒቲሽኔን ማንሳት እንዴት እንደሆነ ባላቅም ላይ ፖስት ያደረጉትን ግን አንስቼዋለሁ። ቢካውዝ ፕሪች የሚደረገው ተሰማ የሚለው ፊት ለፊት መጥቶ ጠቅላላ በየሚዲያው በገባንበት ሁሉ ፕሪች የሚደረገው ሃይማኖት ጠል ሴትን ከሃይማኖት እናስወጣለን፣ እናባረራቸዋለን፣ እንደዚህ ይደረጋሉ፣ ሴት ትጨቆናለች። እንዴ የተመቸን ሃይማኖታችን ነው። ስነ ስርዓት ግብረ ገብነት ያስተማረን ሃይማኖታችን ነው። ሴትነት አለባበሴን ያሳመረኝ በየትኛውም ዓለም ዙሪያ ብዞር ብሄድ ሃይማኖቴ ስርዓት አስይዞኛል፣ ያስከብረኛል። አንድ ሰዓት ሞረት ትችያለሽ። እና ሴት ልጅ የተሰራችው እኛ አይደለንም። ሴት ለወንድ እኛ አይደለንም። ኦፖዘሮቻችን ናቸው። እሱም ብቻ ላስተካክልሽ ብዬ ነው። ፔጅ ላይ ትሰሪያለሽ። ፔጅሽ ላይ ቆንጆ ሴት ልጅ የተሰራችው ለወንድ ነው። ወንድ ልጅ የተሰራው ለሴት ነው። እኛ ክርስቲያኖች እኔ ለእሷን አለም ፕሪች ማድረገው ፌሚኒዝም ያጠፋችኋል። አም ቴሊንግ ዩ ማይ ሲስተርስ የእውነቴን ነው የምነግራችሁ። በዘመናችሁ ሁሉ የምታለቅሱበት እንደ ታላቅ እህት ልንገራችሁ። እኔ የሴት ልጅ ተሟጋች ነኝ። እዚህ ጋር እኔን የማያውቀኝ ጥቂት ሰው ሊሆን ይችላል። ፍሮም 2018 በትዳራችሁ እንዴት እንድትከበሩ ሴቶች ባሎቻችሁ እንድታከብሩ፣ ባሎች ሚስቶቻቸውን እንዴት ማክበር እንዳል ብዙ ጀግና ሴቶች አስተምረናል። ለብዙዎቻችሁ ፈርቀዳጅ ሆነን መተናል። ያው መሬት ወርደን ደግሞ ሲራቡ አብረን ተርበን ብራችንን ሰተን ጊዜያችንን ሰተን አብረን ኦርቶዶክስ፣ ፕሮቴስታንት፣ ጴንጤ ምናምን ሙስሊም ሳንል አንድ ላይ መተናል። እንደ ማህበረሰብ ተከባብረን እንደ ማህበረሰብ ሃይማኖታችንን፣ ባህላችንን፣ ብሔራችን ኤቭሪቲንጋችንን ተከባብረን ኢትዮጵያ ላይ ሴት እውቀት የላትም፣ አልተማረችም፣ አንብቡ፣ ፌሚኒዝም እኮ ነው ዛሬ እንድታወሪ የረዳሽ አይደለም። እኔ ባይብል ላይ ነው የረዳኝ። እመኑኝ፣ ባይብል ላይ ነው። ከእናንተ መካከል ኃጢአት ያልሰራ ይውገራት ሲል የኔ ጌታ ኢየሱስ ነው ነፃ ያወጣኝ። ፌሚኒዝም አይደለም። የት ነበር ፌሚኒዝም? ለእኛ ለሴቶች የተዋጋልን መጽሐፋችን ነው፣ ዲግኒቲያችን ነው፣ ውበታችን ነው። አሜሪካ አይደለችም ውበቴ፣ ዩሮፓ አይደለም ውበቴ። ፌሚኒዝም ያመጣ ኮንሲኩዌንስ ቀላል እንዳይመስላችሁ። ዩሮፕ ሂዱና ፖፑሌሽናቸውን ተመልከቱት። ምን ያህል አሽቆልቁሎ የሌላ አገር ዜጋ ተቀብለው ቤተ ክርስቲያናቸውን ዘግተው የሌዝቢያንና የጌ መጫወቻ አድርገውት እያለቀሱ እናቶቻቸው የሌላን አገር ዜጋ ኑ ፕሪች አድርጉበት፣ ጸልዩልን፣ ገንዘብ እየከፈሉ ነው የሚያኖሩበት። ፌሚኒዝም ነፃነት ነው ቃል እንዴ አልፈልግም የምለውን ሴትዮ ለምን ነው ኢንሶልት የምታረጊ? ነፃነት ከሆነ መጀመሪያ አንቺ ነፃ ውጪበት። አንቺ መቼ ነፃ ወተሽበት? ኢንሶልት እያደረጋችሁ እየዞራችሁ እየተሳደ አልፈልግም ያለውን ሰው ኢንሶልት እያደረጋችሁ አያስኬድም። የሞቱ እህቶቻችንን ፖስት አድርጋችሁ ፊት ለፊት አበሻ መቼ የሚያለቅሳል የሞተ ሲያያዝናል በላችሁ ፊት ለፊት አድርጋችሁ ስራችሁን ኋላ ይዛችሁ እየጎተታችሁ ያመጣችሁትን ከነጋሪው ትለቁታላችሁ እንጂ አንቀበላችሁም። አም ስትሮንግ ውመን ሴቶቼ ለእናንተ አዌርነስ ነው የምሰጣችሁ። እመኘኝ፣ ሳትወልጂ ትሞቻለሽ። ዘርሽን ሳትተኪ በአባት ድርድር የለም፣ በወንድም ድርድር የለም፣ በልጆቼ ድርድር የለም። በወንድም ይሁን በሴት ልጆቼ የሚጠቃው ወንድም ጭምር ነው። ኢትዮጵያ ላይ ሴት ብቻ አይደለችም። ሴት ደፋሪ ያለች ኢትዮጵያ ላይ ሴት። እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ይሄንን በዓለም ፊት ነው የምናገረው። ይሄንን ጆርዲ ጻፊው፣ ስለ እሷ ሴትዮ ተናገሪ፣ ስለ እንደሱ አይነት ቆሻሻ ሴቶች ተናገሪ።
ውጪና ተናገሪ። ሌዝቢያኖች ናችሁ ብዙዎቻችሁ። እናንተ መሃል ባል ልጅ ምናምን የሌለው ያላ ያገባችኋላችሁ። እንደሱ አይነት ቆሻሻ ሴቶች አሉ፣ እህቶቻቸውን ወስደው የሚያስደፍሩ። እነሱንስ ምን ትሏቸዋላችሁ? የሚደፈሩ ወንድሞቻችንስ? ወንድ ብቻ ነው እንዴ ደፋሪ? የኢትዮጵያ ሴት ጠቅላላ ወንዱ በሙሉ ደፋሪ እንደሆነ እኛ የወንድሞቻችን ጓደኞች ዛሬም ወንድሞቻችን ናቸው። ዛሬም ውሸት አናወራ፣ እውነት እንነጋገር። እውነት ትመራለች፣ ትሰንጥቃችሁ ከፈለገች። እውነቷ ይሄ ነው። እኛ ግብረ ገብ ያስተማሩን የጎረቤት አባቶቻችን ነው። የእንትና ወንድም መጣ ይቆጣናል፣ ከቦይፍሬንድ ጋር እንዳትታይ ተብለን ያሳደጉን አባቶች ናቸው። እንደ ኦርቶዶክስ እህታችሁ እንደ ክርስቲያን ሁለተኛ ገባችሁ አንዴ ሁሌ ከዛች ፖይንት በኋላ ከዛች ፖድካስት በኋላ ውስጤ ትልቅ ጥያቄ፣ በቃ ይሄው ግልጹን ልንገራችሁ፣ ውስጤ ትልቅ ጥያቄ ስለፈጠረብኝ ነው። የእውነት ፈጣሪ እግዚአብሔር ማምነው እግዚአብሔር ሁለተኛ ዜጋ አርጎ ነው ወይ የፈጠረኝ የሚለው ጥያቄ ውስጤ ስለተፈጠረ ነው ዳዊት ልጠይቅህ የመጣሁት። በቃ የሚከራከሩን ነገር አለ። ለምሳሌ መጽሐፍ ቅዱስ የሚለው ሚስት ለባሏ ትገዛ ይላል አይደለ? ሴት ለወንድ ትገዛ ይላል መጽሐፍ ቅዱስ። ስለዚህ ስለ እኩልነት መስበክ አትችይም ተብሎ ቻሌንጅ ይገጥመኛል በተደጋጋሚ። የመጽሐፍ ቅዱስ ቃላቶችን እየተጠቀሙ ሰዎች በጣም ቻሌንጅ ያደርጉኛል። እሺ እህታችን ያነሳችሁ ሁለት ነጥብ አለ። አንደኛ ሰዎች የመጽሐፍ ቅዱስን ቃላቶች እየተጠቀሙ የሴቶችን እኩልነት እንዳንናገር ወይንም ሴቶች እኩል ናቸው የሚለውን ስናነሳ ቻሌንጅ ያደርጋሉ የሚል ነው። ሁለተኛ ነገር ደግሞ ሚስት ለባሏ ትገዛ የሚለውን ሴት ለወንድ ትገዛ እያሉ እየተረጎሙ ቻሌንጅ ያደርጋሉ የሚል ነው። የመጀመሪያው ነገር ሚስት ለባሏ ትገዛ እንጂ ሴት ለወንድ ትገዛ አይልም። ማለትም ከትዳር ውጭ ያሉ ሰዎችን እያለ አይደለም። ሚስት ባል ካለ ስለ ጋብቻ እየተወራ ነው። ጋብቻ ደግሞ ከሱ ጋብቻ ከሱ ጋብቻ ማለት ነው። ምን ማለት ነው? የመጀመሪያው ሚስት ለባሏ ትገዛ ማለት ምን ማለት ነው? ሚስት ለባሏ የምትገዛው እሱ የቤቱ ራስ እንደመሆኑ እሷ ደግሞ ሰውነት እንደመሆኗ ከዚህ የተነሳ ትገዛለታለች። መገዛቷ የምንድነው? የፍቅር ማስረጃ አለን፣ እናሳያለን። የፍቅር እሱም ደግሞ ክርስቶስ ለቤተ ክርስቲያን ቤዛ እንደሆነ ሕይወቱን እንደሰጠ እንዲሁ በመስዋዕትነትና በፍቅር የታጀበ ገዥነትን ራስነትን በቤቱ ላይ አለው ማለት ነው። በምንና በምንድን የታጀበው? ራስነቱ በቤዛነት ማለትም በመስዋዕትነት እና በፍቅር ማለት ነው። ይህንን ነው መገዛት የተባለው። ክፍሉ የሚናገረው ግን እንደዚህ ነው። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። እንደ ማነጻጸሪያ ነች። ኤግዛክት እንደዛው ነው ማለት አይደለም። እንደ አንበሳ ጎበዝ ነው ከተባለ አንበሳ ነው ማለት አይደለም። የሚወሰድ ጥንካሬ ያለ እንደማለት ነው። ልክ እንዲሁ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስቱ ምንድነው? ራስ ነው። ስለዚህ የቤተ ክርስቲያን ራስ ክርስቶስ ነው። በምንድነው ራስነቱ? ለቤተ ክርስቲያን ሕይወቱን በመስጠት ቤዛ ሆኗት አይደለ? ስለዚህ ክርስቶስና ቤተ ክርስቲያንን በዚህ ልክ እንደምንረዳው ባል ለሚስቱ በዚህ መልክ ነው ሊጠብቃት የሚችለው የሚገባውም የሚል ትእዛዝ የሰጠ ፍጹም ትዳርን አቻ ያደረገ ባል ሚስቱን ልክ ክርስቶስ ለቤተ ክርስቲያን እንደከፈለው አይነት መስዋዕትነት እየከፈለ እንዲጠብቃት ነው ትእዛዝ የሰጠው። በዚህን ያክል ነው ሚስት ለባል ከባድ ትእዛዝ ነው የሰጠው። ከባድ መፈጸም አለመፈጸም የሚወራ ጉዳይ ሆኖ መጽሐፉ ግን እንዲህ ነው የሚለው፣ እንደዚህ ነው የሚለው። ዳሩ ግን ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁ ደግሞ ሚስቶች ለባሎቻችሁ ተገዙ። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁን ውደዱ። ስለዚህ ክርስቶስ ለቤተክርስቲያን ራሱን አሳልፎ ሰጥቷል። ባልም ለሚስቱ ራሱን አሳልፎ ይሰጣል። ራሱን አሳልፎ ለሚሰጣት ለባሏ ደግሞ የፍቅርን መገዛት ትገዛለታለች። ይሄ መጽሐፍ ቅዱሳዊ እውነት ነው። በምንም አይነት ነገር የሚቀየር አይደለም። የሴት እኩልነትን ለመቃወም የሚጠቀስ ጥቅስም በፍጹም አይደለም። የእሱ ራስነት በመስዋዕትነትና በፍቅር የታጀበ ነው። በመስዋዕትና በፍቅር የታጀበ ነው። ሚስት ደግሞ የምትገዛው ሰውነት እንደመሆኗ ነው። ራስ ያለ ሰውነት የለም፣ ሰውነትም ያለ ራስ የለም። በዚህ ልክ ነው ያስተሳሰራቸው ማለት ነው። እንደተመለከታችሁት ነው። በጣም ሰፋ ያሉ ነገሮችን አንስታለች። በተለይ ከባል ጋር ባልና ሚስት ቤት ውስጥ ምን አይነት እንደሆነ፣ ባል የሚስት ራስ እንደሆነ፣ የቤቱ ገዢ የቤቱ ኃላፊ እንደሆነ፣ ብዙ ነገርን ሚስት ምን ማለት እንደሆነች በማንሳት ሴቶች ይሄን ጠል እንዲሆኑ፣ ትዳር ጠል እንዲሆኑ፣ ወንድ ጠል እንዲሆኑ፣ ከምንም በላይ ደግሞ ሃይማኖት ጠል እንዲሆኑ፣ ሃይማኖት ምግባር ያስተማረቻቸውን፣ ስርዓት ያስተማረቻቸውን፣ ህይወት የምትሰጠውን ይችን ሃይማኖት ጠል እንዲሆኑ እየተሰራ ያለ ስራ አለ፣ በድብቅ ማለት ነው። ስለዚህ ልንነቃ ያስፈልጋል።
እነሱን የደገፍን ሐሳቦቻቸው ከላይ ስናይ በማር ተለውሰው ውስጡ ግን ከባድ ነው። የደገፍናቸው የሴትን ጥቃት ያወገዙ፣ የሴቶችን መከራ ያወገዙ፣ ሴት ላይ የሚደርሰውን ግፍ ያወገዙ ነው የሚመስለው። ውስጡ ግን ሌላ ነው ዓላማቸው። በግልጽ ሲናገሩ ሰምታችኋልና በደንብ ልንጠነቀቅ፣ ጥንቃቄ ልናደርግ፣ ለትውልዱ ልናስብ፣ ለልጆቻችን ልናስብ ያስፈልጋል ብዬ አስባለሁ። እንግዲህ ሰሞኑን በኢትዮጵያ በተለይ በአዳማ፣ በአዲስ አበባ፣ በጅማ አካባቢ ወጣቶች እየታፈሱ እንደሆነ ይሰማልና ሁለት ሀሳቦችን ተመልክተን እንጨርስ። ሌሊት 7 ሰዓት ሩጫ እያየን የምንጨፍርባት ኢትዮጵያ የት ነው ያለችው? ትንንሽ ህፃናት ለበዓል የተገዛላቸውን ልብስ አልነጋ ብሏቸው ለብሰው የሚያድሩባት ኢትዮጵያ የት ነው ሄደችው? እስቲ ሀገርን ወቅ እየተባለን በየከተማው የፈለግንበት ሀገር ሄደን ሀገራችንን የምናይባት ኢትዮጵያ የት ነው ያለችው? እኛ ራሳችን የት ነው ያለነው? ምን ውስጥ ነው ያለነው? የት ሀገር ነው ያለነው? እሺ የኛ ሀገር በየቀኑ ሰው ሞተ፣ ሰው ተሰቀለ፣ ሰው ታረደ እያልን የምንሰማባት ናት። የኛ ሀገር ከአንድ ቦታ አንድ ቦታ እንኳን ሄደን መስራት የሚከብድ ቦታ ናት። የኛ ሀገር ለቤተሰቦቹ ለሀገሩ ብሎ በየበረሃው የሚንከራተት ሹፌር የሚሞትባት ናት። ይችላል የኛ ሀገር። የኛ ሀገር ሰው በሰላም ወጣው ገባው ብሎ የሚጨነቅባት ናት። ሰላሙን ያምጣልን ብቻ። ሰሞኑ ሚኒሻ መንሼ ነው ወጣቱን ተፋተው እንጂ አፈሳ እኮ ተሳቀቀ እንዴ! በአገሩ ሰርቶ ካልበላ በሰላም ወጥቶ ካልገባ የት አባቱ ሄዶ ሰርቶ ይብላ? እኛ ሀገራችንን ለመጠበቅ አቅም አነሰናል እንዴ? እዚህ ጋር ያለው ሰራዊት በቂ ነው ማለት በክብር በሰላም ፈልጎ ፈቅዶ ገባሎ ካለ እሰየው አምጠው። ከዛ ውጪ እያፈስክ ሳይፈልግ አታምጣብን። እዚህ ጋር ለመቶ 2 ቀንም እንኳን አያገለግልም፣ አይጠቅመንም ለኛ። የኛ እናት እኮ ከአራት ዓመት ያላነሰ እያለቀሰች ነው። የእሷ ብቻ አይበቃም፣ ሌላ እናት አታስለቅስብን። እኛ ለሀገር ነው ብለነው ችለናል። አንዴ ገብተናል፣ ቃላማላ ሰተናል፣ ፈቅደን እኛ እየታገልን ነው። ፒፕሉን አታስጨንቅ፣ አፈሳ አቁም በቃ። እንደተከታተላችሁት ነው። ወጣቱ በሀገሩ ላይ ሰርቶ መለወጥ አለበት። በግድ የወሰዳችሁት በግድ የታፈሰ ሰው መቼም ለሀገሩ ፍቅር ኖሮት በአግባቡ ለሚፈለገው ዓላማ ይውላል ብዬ አላስብም። ስለዚህ እንዲህ አይነት ነገሮች መንግስት ትኩረት ቢሰጥ፣ ሁለተኛ ንግድ እየተሰራበት ስለሆነ በአፈሳስም እየታፈሰ ለቤተሰብ ይሄን ያህል ካመጣ ልጅን እለቃለሁ ይሄን ያህል ካላመጣ አልሰጥም ወደሚል ህጋዊ ወደሃልሆነ ነገር እየሄደ ስለሆነ የሚመለከታቸው አካላቶች ላይ ይሄንን ነገር ትኩረት ሰጥተው እንዲያስቆሙ እንጠይቃለን። እግዚአብሔር ሰላምና ፍቅርን ያምጣልን። በሌሎች መረጃዎች እስክንገናኝ ቸር ቆዩልኝ።